ሌላው የምስጢር ቀን መባሉ ነው። ዕለተ ሐሙስ የምስጢር ቀን መባሉ ነው። ከሰባቱ ምስጢራተ ቤተክርስቲያን መካከል አንዱ የሆነው ምስጢረ ቁርባን የተመሰረተው በዚህ ዕለት ነውና ይህች ዕለት የምስጢር ቀን ተብላ ትጠራለች። መድኃኒታችን ኢየሱስ ክርስቶስ ዕለተ ሐሙስ ለዓርብ ምሽት በሁለተኛው ሰዓተ ሌሊት ህብስቱን ባርኮ ለ13 ከቆረሰ ወይም ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራን አንስቶ ባረከ። እርሱም ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ። ስለ ብዙዎች ኃጢአት ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ተብሎ እንደተጻፈ 13ኛውን ደግሞ ምንም እንኳን የሚጠቅመው ባይሆንም አምላክ ስለሆነ ለእርሱ የሚቀበል አድርጎታል። እንግዲህ ይህ ለአዲስ ኪዳን የቅዱስ ቁርባን አፈጻጸም ትልቅ ምሳሌ ሆኖ እስካሁን ድረስ በቤተ ክርስቲያናችን ያገለግላል። ጢሞ አጣሞሙ ቀምሶ አቀመሳቸው እንዲል አንድም አብነት ለመሆን እንደዚሁ ነገ በመልዕልተ መስቀል 13ቱን ሕማማተ መስቀል እቀበላለሁ ሲል ለ13 ፈትቶ ሰጥቷቸዋል። ጌታ ይህን አርአያነት ባያደርግ ኖሮ ዛሬ ካህኑ የጌታን ሥጋና ደም ሳይቀበል አቀብሎ ብቻ በሄደ ነበር። ቆርሶ ለእርሱም ለደቀ መዛሙርቱም ሰጣቸው። በዚህ መሰረት እኛም ከእርሱ ከመድኃኒታችን ከኢየሱስ ክርስቶስ ጋር አንድ የምንሆንበትን ምስጢር ለደቀ መዛሙርቱ የገለጠባት ዕለት በመሆኗ ይህች ዕለት የምስጢር ቀን ተብላ ትጠራለች። በዚህች ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴው ሥርዓትም ዝቅ ባለ ድምፅ በለሆሳስ ይሆናል። የቃጭሉን አገልግሎት የሚተካው ጸናጽል ሲሆን ይህም አይሁድ ጌታችን ሊይዙት በመጡ ጊዜ ድምፃቸውን ዝቅ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሳየት ነው። በቅዳሴውም ጸሎተ ተአምኖ ሥርዓተ ኑዛዜ የማይደረግ ሲሆን ሥርዓተ ቁርባን ግን ይፈጸምበታል። ይህም የሚደረገው ጌታችን ለእኛ ለሰው ልጆች ወይም ለምዕመናን ወገኖቹ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህችም ዕለት ኦርቶዶክሳውያን ምዕመናን ቀድመው ራሳቸውን በንስሐ በማዘጋጀት ቅዱስ ሥጋውንና ክቡር ደሙን ይቀበሉበታል ማለት ነው። ሌላው ሐሙስ የሐዲስ ኪዳን ሐሙስ በመባል እንደምትታወቅ ቀድመን አንስተናል። ይህች ዕለት መድኃኒታችን ኢየሱስ ክርስቶስ ራሱ የተወደደ መስዋዕት አድርጎ የገለጠባት በእንስሳትም ደም ይቀርብ የነበረው መስዋዕተ ኦሪትንም አብቅቶ አማናዊ የሐዲስ ኪዳን መስዋዕት ለድህነተ ዓለም የተመሰረተባት የተጀመረባት ዕለት በመሆኗ የሐዲስ ኪዳን ሐሙስ እየተባለች ትጠራለች። መድኃኒታችን ኢየሱስ ክርስቶስ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን የሐዲስ ኪዳን ነው፣ ከእርሱም ጠጡ በማለት እንደተናገረ ማለት ነው። ሐሙስ ሕጽበተ እግር በመባል ትታወቃለች። በዚህችም ዕለት እንግዲህ በመጀመሪያው ሰዓተ ሌሊት በመጽሐፍ እንደተጠቀሰ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱን እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የእኔን እግር ታጥባለህን? አለው። እርሱም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የእኔን እግር ለዘላለም አታጥበኝም አለ። ኢየሱስም ምን አለው? ካላጠብኩህ ከእኔ ጋር ዕድል የለህም በማለት መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴንም ደግሞ እንጂ እግሬን ብቻ አይደለም በማለት እንደገና መለሰ። ኢየሱስም የታጠበ እግሩን ከታጠበ በቀር ሌላ አያስፈልገውም፣ ሁለንተናውን ግን ንጹህ ይሆናል አለ። እግሩን የታጠበ ሁለንተናው ንጹህ ይሆናል አለ። ምክንያቱም እየታጠበ ያለው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነውና እናንተም ንጹሃን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለ። ይህን ያለበት ምክንያት አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁም ንጹሃን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን ታስተውላላችሁን?
እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁም ነኝና መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠብሁ እናንተ ደግሞ እርስ በርሳችሁ እግራችሁን ተጣጣቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረኩት እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁኝና ተብሎ በወንጌላዊው ቅዱስ ዮሐንስ እንደተጻፈ። ዛሬም ከፓትርያርኩ ከቅዱስነታቸው ጀምሮ ሊቃነ ጳጳሳቱ እና ካህናቱ ሁሉም በየማይረጋቸው የምዕመናኑን እግር ዝቅ ብለው የሚያጥቡና የጌታችንን የትህትና ስራ በማሰብ የሚገልጹት ለዚህ ነው። በዚህ መሰረት እንግዲህ ይህንን ስርዓቱን አብነት በማድረግ በዚህች ቀን 9 ሰዓት ሲሆን የሕጽበተ እግር ስርዓቱ በሚከናወንበት ጊዜ ዲያቆኑ ውሃ ያቀርብና በቀረበውም ውሃ ላይ ጸሎተ አኮቴት ይጸለያል። ወንጌል ተነቦ ውሃው በካህኑ ወይም በሊቀ ጳጳሱ እጅ ይባረክና የሕጽበተ እግር ስርዓቱ ይጀምራል ማለት ነው። ከካህናት እስከ አናጉንስጢስ እንደዚሁም ከወንዶች እስከ ሴቶች ላሉት ምዕመናን ሁሉ በካህናቱ እጅ ሕጽበተ እግሩ ይከናወናል ማለት ነው። በዚህም ጊዜ ከውሃው በተጨማሪ የወይራና የወይን ቅጠልንም ለስርዓት ማስፈጸሚያ እንጠቀምባቸዋለን። ምስጢሩም እንግዲህ ወይራ ጽኑ ነው። ይህም ክርስቶስ ጽኑ መከራ መቀበሉን የሚያስረዳ ነው። የቤተ ክርስቲያን ሊቃውንትም በቀኝና በግራ በመቆም ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ እያሉ ይዘምራሉ። ይህ ስርዓት ከተጠናቀቀ በኋላ ስርዓተ ቅዳሴው ተከናውኖ ምዕመናን ቅዱስ ሥጋውንና ክቡር ደሙን ይቀበላሉ። የታላቅ ቀን ነው። ከዚህ ቀጥሎ የምንመለከተው ዕለተ ዓርብ ነግህ ነው። እንግዲህ ዕለተ ዓርብ ብዙ ምስጢራት የሚከናወኑበት ዕለት ነው። ሁላችንም እንደምናውቀው እንግዲህ በዕለተ ዓርብ ከጠዋት እስከ ማታ ምዕመናን በየቤተ ክርስቲያኑ ተሰብስበው በስግደት በንባቡን በመስማት ጸሎቱን ሲጸለይ በማዳመጥ አብረው በመሳተፍ በብዙ ነገር ይቆያሉ ማለት ነው። እንግዲህ እስከ ሰርግ ድረስ ያው ፍጻሜው ተፈጽሞ እስክናይ ይሁዳ ወልዱ ወውሉዱ ወለውሉዱ ይደምሰስ እስከሚለው ድረስ እንግዲህ ክርስቲያኖች በሙሉ በዚያ ቦታ ላይ ይጠብቃሉ ማለት ነው። ጾማሉ፣ ጸልያሉ፣ ይሰግዳሉ፣ አረፍ እያሉ ቃል እግዚአብሔርን ያዳምጣሉ። እንግዲህ በዚህ በዕለተ ሐሙስ ስራው ሁሉ ተጠናቋል። በዕለተ ዓርብ ደግሞ መከራ ስቅለቱ የሚታሰብበት የመጨረሻው ቀን ስለሆነ ማለት ነው። ዕለተ ዓርብ አዳምን ከሰይጣን ባርነት ነፃ ለማውጣትና የእርሱን የበደል ዕዳ ለመክፈል አምላካችን መከራ መስቀሉን የተሸከመበት ዕለት፣ የሐዘን ዕለት፣ የድህነትም ዕለት ተብሎ ይታወቃል። እንግዲህ ዓርብ ማለት አረበ ገባ ተካተተ ወይም ደግሞ አረበ ገባ ከሚለው ተካተተ ካለው የግዕዝ ግስ የተገኘ ሲሆን ትርጉሙም እንግዲህ መካተቻ ማለት ነው። እግዚአብሔር አምላክ ፍጥረቱን ከእሁድ ጀምሮ በስድስተኛው ቀን ዓርብ አዳምን በመፍጠር ከዛ በኋላም በገነት በከበረ ሁኔታ አስቀምጦት ስራውን ሁሉ አጠናቋል፣ አካቷል ማለት ነው። በኋላም በኦሪት ሕዝበ እስራኤልን ከሰማይ የሚወርድላቸውን መና በሙሴ ትእዛዝ መሰረት ዓርብ ዕለት የቅዳሜን ጨምረው ወይም ደግሞ ቅዳሜ ሰንበት ስለሆነ እህል መሰብሰብ ስለማይገባ አካተው ይሰበስቡ ነበር ማለት ነው። በአዲስ ኪዳን ደግሞ ብርሃነ ዓለም ቅዱስ ጳውሎስ እንደተናገረ ማለት ነው አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር እንዳለ ይህ ዕለት የአይሁድ ካህናት ያለ በደሉ ያለ ጥፋቱ ንጹህና ጻድቅ የሆነውን ጌታችንን የሰቀሉበት ዕለት ነው። ዕለቱም የዓለም ሁሉ መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሲል በመልዕልተ መስቀል በቀራንዮ አደባባይ ተሰቅሎ ለአዳምና ለልጆቹ መዋሉን የምናስብበትና የሰው ልጅ ድህነት የተፈጸመበት ወይም የተካተተበት በመሆኑ ዓርብ ተብሏል። እንግዲህ ብዙዎቻችን እናውቃለን፣ እናቶቻችን በሚይዙት የነጠላ ጋቢ ዓርብ የሚባል ነገር አለ አይደለም? ያው መጨረሻው ወይም መካተቻው ማለት ነው። ስለዚህ ዓርብ ጠዋት ጎህ ሲቀድ አይሁድ ጌታችንን እንግዲህ በጲላጦስ ፊት አቀረቡት። ጲላጦስም ወደ እነርሱ መጥቶ የዚህን ሰው በደሉ ምንድነው አላቸው።
የካህናት አለቆችም ክፉ አድራጊ ባይሆን ወደ አንተ እናመጣዋለን፣ ራሱ ከእግዚአብሔር ጋር ያስተካክላል፣ ለቄሳር አልገዛም ይላል፣ የሰንበትን ቀን ይሽራል በማለት የተለያዩ ክሶችን አቅርበውበታል። ጲላጦስም እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። እነርሱም እኛ ማንንም ልንገድል አልተፈቀደልንም አሉት። ጲላጦስም ጌታችን ኢየሱስ ክርስቶስን ሊጠይቀው ሊመረምረው ወደ ውስጥ አስገባው። ያን ጊዜ ጲላጦስ ምን አለው? የአይሁድ ንጉሥ አንተ ነህን? በማለት ጠየቀው። ጌታችንም ይህን የምትናገር ከራስህ ነውን? ወይስ ስለ እኔ የነገረህ ሌላ አለ? ብሎ መለሰለት። ጲላጦስም እንዲያ የአይሁድ ንጉሥ አንተ ነህን ብሎ በመጠየቁ ጌታችን ኢየሱስ ክርስቶስ ይህን መልሶለታል። ንጉሥ እንደሆኑ አንተ ራስህ ትላለህ አለው ጌታችን ኢየሱስ ክርስቶስ። ጲላጦስ ምንም ያገኘበት በደል የለም ነበር። ወደ ውጪም ወጥቶ ይህን ሰው በምትከሱበት ገንዘብ በደል አላገኘውበትም፣ ነገር ግን በየዓመቱ በየፋሲካ በዓል ከእስረኞች አንድ እንድፈታላችሁ ልማድ አላችሁ። እንግዲህ አይሁድ ንጉሥ ልፈታላችሁ ትወዳላችሁን? ወይንስ አላቸው። እነርሱም በአንድ ድምፅ ከፍ አድርገው በርባንን እንጂ ይህንን አይደለም አሉት። በርባን ግን ወንበዴ ነበር። አይሁድም ሕግ አለን፣ እንደ ሕጋችን ይሞት ዘንድ ይገባል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። ሊያስተዋቸው እንዳልተቻለው ባየ ጊዜ አውጥቶ ገረፈው። ምክንያቱም በሀገራቸው የሚሰቀል አይገረፍም፣ የሚገረፍ ደግሞ አይሰቀልም። ስለዚህ እንዳይሰቅሉት ፈርተው ይለቁታል ብሎ ነበረ። ምክንያቱም ከተገረፈ ስለማይሰቀል፣ ስለዚህ ገርፌ በሰጣቸው አይሰቅሉትም ብሎ አስቦ ነበርና። ነገር ግን እነርሱ መጠውኩ ዘባኔ ለቅስፈት ተብሎ የተነገረበት ወይም የተነገረው ትንቢት ይፈጸም ዘንድ ነው። እንደዚሁም ዲያብሎስ የአዳምን ዘባነ ልቡና እየገፈፈ እየገረፈ ገሃነም አውርዶት ነበርና ለእርሱ ካሳ ሊሆን እንደመጣ ለማጠየቅ ጀርባውን ገረፈው። ጲላጦስም እነሆ ንጉሳችሁን ልስቀለውን አላቸው። እነርሱም ከቄሳር በቀር ሌላ ንጉስ የለንም፣ ስቀለው ስቀለው አሉ። ይህንን ሊቁ አባ ጊዮርጊስ ዘጋስጫ ሲተረጉም እንዲህ አለ። ልደቱ ከዳዊት ዘር እንደሆነ ሲያመለክታቸው በመንግስትም ደም በማስፈራራት ያስጥለው ዘንድ እንዲህ አለ ይላል። እነርሱ ግን እርሱን ለመግደል ጨከኑ። ከቄሳርም በቀር ንጉስ የለንም ብለው የዳዊትን ዘር መንግስት ካዱ ብለውታል። ዳግመኛም የአይሁድ ሕዝቡ መካከል እየተሽለኮለኩ በርባንን ፍታልን፣ ክርስቶስን ስቀልልን በሉ እያሉ ሕዝቡን አሳመፁ። ጲላጦስም የሚረባና የሚጠቅም ነገር እንደሌለ ባየ ጊዜ ውሃ አምጡልኝ ብሎ እኔ ከዚህ ሰው ደም ንጹሕ ነኝ፣ እናንተ ራሳችሁ እወቁ ብሎ በሕዝቡ ፊት እጁን ታጠበ። ሕዝቡም መልሰው ደሙ በእኛና በልጅ ልጆቻችን ላይ ይሁን አሉ። በዚያን ጊዜም ጀምሮ ልጆቻቸው ደም ጨብጠው የሚወለዱ ሆነዋል። መጽሐፈ ምስጢር ምዕራፍ 1 ቁጥር 4 ላይ ይሄንን በሚገባ ያስረዳል። መጽሐፈ ምስጢር የአባ ጊዮርጊስ ዘጋስጫ መጽሐፍ ነው። እንግዲህ ዕለተ ዓርብ በዚህ መልኩ ተጀምሮ ከዛም በኋላ ወደ መስቀል ወስደው ከ6 ሰዓት እስከ 9 ሰዓት ድረስ በመስቀል ላይ ተሰቅሎ ከ9 ሰዓት እስከ 11 ሰዓት ደግሞ ነፍሱ ከስጋው ተለይታ በመስቀል ላይ ቆይቷል። 11 ሰዓት ሲሞላ ወደ ዕለቱ ወደ ቀዳሚት ሰንበት እንዳይገባባቸው ተሽቀዳድመው የሌሎቹን በግራና በቀኝ የተሰቀሉትን ወንበዴዎች አጥንታቸውን ሰብረው እንዲወርዱ አድርጓቸዋል። መድኃኒታችን ኢየሱስ ክርስቶስን ግን ቀድሞ ያየነው ኒቆዲሞስ የሚባለው ደቀ መዝሙር የአይሁድ መምህርና አለቃ ከዮሴፍ ጋር በመሆን ወደ ጲላጦስ ሄደው የጌታን ስጋ እንዲሰጣቸው ለምነውታል። ጲላጦስም ፈቅዶላቸው የክርስቶስን ስጋ ከመስቀል ላይ አውርደው በአዲስ በፍታ ገንዘው ወደ አዲስ መቃብር አውርደውታል ማለት ነውና አጭሩ የሰሙነ ሕማማት ታሪኩ ይሄን ነው የሚመስለው። እንግዲህ ከዚህ በኋላ በ11 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሲኦል ወርዶ የአዳም ልጆች ሁሉ
5500 ዘመን ከቆዩበት የስቃይ ቦታ አውጥቷቸዋል። ሰላም ለኩልክሙ ብሎ አውጥቷቸዋል ማለት ነው። ምስለ መንፈስ ከብለው እነሱም መልሰውለታል። እንግዲህ ያኔ ገነት ተከፍታለች። የአዳም ልጆች ሁሉ ወደ ገነት ከዘላለም ስቃይ ወጥተው ገብተዋል ማለት ነው። ይህንን ሁሉ ያደረገው መድኃኒታችን ኢየሱስ ክርስቶስ መከራ ስቅለቱን በመቀበል ጽዋዕቱወ መከራውን በመቀበል ነውና ለዚህም ደግሞ ነብዩ ኢሳይያስ በምዕራፍ 53 ላይ የተናገረው ዝርዝር ታሪክ ደረቀ ሐዲስ ተብሎ በሚታወቀው በነብዩ ኢሳይያስ ትንቢት ተዘርዝሯል። እሱን በደንብ መመልከት ይቻላል። በእርሱ ቁስል እኛ ተፈወስን በማለት ነው የዘረዘረው። እንግዲህ እግዚአብሔር አምላካችን የሰሙነ ሕማማትን በረከት እንድንቀበል የእርሱ ቅዱስ ፈቃድ ይሆንልን። በዚህ ዕለት ከዕለተ ሆሳዕና ሰርክ በኋላ ሰሙነ ሕማማት ብለን የምናስበው ስለሆነ የሰሙነ ሕማማትን ደግሞ እያንዳንዱን ዕለት ምን ተብለው እንደሚጠሩ የየዕለቱ ስያሜ ምስጢራቸው ወይም ትርጉማቸው ምን እንደሆነ በሚገባ መረዳት ከቤተክርስቲያን ልጆች ይጠበቃልና ይህን ለማስጨበጥ ዛሬ ትምህርታችን ይሆናል ማለት ነው። ይግለጥልን። ቀጥሎ የምንመለከተው እንግዲህ በቀጣይ ቪዲዮአችን 13ቱ ሕማማተ መስቀል የሚባሉት ምንድናቸው የሚለውን ይሆናል። ያስተማረን የመከረን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን።